ረህም ማረህም ስምሽ ጣፍጣል ማረህም ማርያም ስምሽ ጣፍጣል። ሰላም እንዴት ናችሁ የሀገሬ ልጆች? ሁላችሁ ሰላም ናችሁ? እንኳንም ለእመቤታችን ለድንግል ማርያም ለልደቷ ለግንቦት አንድ እንኳን አደረሳችሁ። እንኳን ለዚህ ቀንም አደረሳችሁ። እኔም እንኳን አብሮ አደረሰን ብያችኋለሁ ማለት ነው። ዛሬ በሰንበት ስለሆነ ዛሬ ጅማ ነው በአረቦች እንግዲህ እኔ ደግሞ ግንቦት አንድ ነው የእመቤታችን ልደት ቀን ነው። እንግዲህ አገር ቤት የእመቤታችን ቀን ቡና፣ ንፍሮ፣ ዳቦ በጌም እየቆራረሱ የሚከበርበት በዓል ነው። እኔ ደግሞ በምችለው አመት በዓል በመልኩ እንግዲያው እንደዚህ የመሰለ ቡና፣ በነገራችን ይሄ ኔስካፌ አይደለም፣ ቡና ወቅጬ ነው እኔ ሰርቼ ነው። ቡናውንም እንደዚህ ያደርጋችሁ ቤታችሁ ውስጥ በሚያስፈልጋችሁ ሰዓት ታፈሉታላችሁ ማለት ነው። ዛሬ በዚህ መልኩ ግንቦት ቀን ከመቤቴ ከቅድስት ድንግል ማርያም ጋር እየዋልኩ ነው። እግዚአብሔር የተመሰገነ ይሁን ለዚህ ቀንም ስላደረሰን ማለት ነው። ቡና ይላል ውሃ ጨምራል ማለት በነገራችን ይሄን እቃውን ነው እንጂ ንስከፌው እንትና ነው አርጋበት ነው እንዴ እንዳትሉ ማለት ነው። እሱን አድርጌበት አይደለም። እንደዚህ አንዳንድ ጊዜ ስማቻችሁ በዓሎች ነው ማገብረው እንደዚህ ራሳችሁ ደግሞ እንዳይደብራችሁ አገራችሁ ላይ እንትና እንዳይላችሁ ማለት ነው። በቻላችሁ መጠን በስራችሁን ሰርታችሁ፣ በነገራችን ሱካር ትንሽዬ ነው የማረግበትና ማለት ነው። ቡና ግን አልወድም። ለምን ባዶ ትጠጫለሽ? ቡና ትንሽ ሱካር ብታረጊ ደግሞ እየበለጠ ይጣፍጣል በምን ባላችሁኝ መልኩ። እኔ ግን ባዶ ነበረ ቡና የምጠጣው። ሻይ ግን ሳረግበት ሱካር አይጣፍጠኝም። እሱን ትቻለሁ። ቡና ላይ ደግሞ ትንሽ አድርጌበታለሁ ማለት ነው። እንደ አንድ ማንካ ከትንሽዬ ጨምሬ ነው ማለት ነው። እዚህ ጋር ድርቆሽ ነበረኝ ማለት ነው። የፋሲካ ጾም ጊዜ የተረፈኝ ሽሮ ድርቆሽ ነበረኝ ማለት ነው። አስቀምጬ ነበረ በፌስታል። አጋጣሚ ዳቦም ጋግራለሁ። ከዛም በኋላ እንትና አልኩት ማለት ነው። ፍርፍሩን ለምን አልሰራም አልኩና፣ ስለዚህ በዓልም ስለሆነ ትንሽ በርበሬም ነበረኝ። ዶሮ ሰርቼ የተረፈ ስለነበረ እንግዲህ እንደምትመለከተው ይኸው ድርቆሼ ነበረኝ። እንግዲህ የጤፍ አይደለም ያው የስንዴ ድርቆሽ ነው ማለት ነው። ቤት ውስጥና እንደዚህ ምናምን አዘጋጅታችሁ ሲደብራችሁ ማለት ነው። ቤታችሁ ስራችሁን ሰርታችሁ በጨረሳችሁ በእረፍት ሰዓታችሁ ጭንቅ እንዳይላችሁ እንደዚህ አድርጋችሁ ራሳችሁን ፈታ ማድረግ ትችላላችሁ ማለት ነው። ምክንያቱም እንዳይደብራችሁ ማለት ነው። ጭንቀት ምናምን ይቀንስላችኋል። አብዛኛው ጊዜ ዝም ብለን ስልክ ላይ ብቻ ስንሆን ምንድነው አይምሮአችን ስልኩ ራሱ ወደ ካንሰር እና ወደ እማም ያመጣችኋል። ይሄን ማወቅ አለባችሁ ማለት ነው። ብዙ ስልክ ላይ አታተኩሩት ማለት ነው። እንደዚህ ተነስታችሁ ለራሳችሁ የሚጠቅማችሁ ነገሮቹ ቀነስ ማድረግ አለባችሁ። ስልካችሁን አሁን ስልኩ ላይ ትንሽ ቀነስ ላደርግ በማለት አመት በዓሉንም በማክመሰል ይሄን አቅርቤ ያለሁ ማለት ነው። ይሄን ይመስላል ፍርፍሬን ፈረፈርኩ እንግዲህ ሳህኔ ላይ አቀርባለሁ። በጣም ፍርፍር በጣም የምወደው በነገራችን እኔ ተልባ ተደርጎበት ፍርፍሩ እዚህ ላይ ተልባ ብነሰነሰበት በጣም እወደዋለሁ የበለጠ ማለት ነው። የተልባ ፍርፍር በጣም ይመቸኛል ማለት ነው። ልክ እንደዚህ ታረጉና ትንሽ 2 ማንካ ተልባ ታረጉና ተክተክ ሲልበት ድርቆሹን ብትጨምሩ በስማም ልነገራችሁ አልችልም። በጣም ነው ጣፍጦ በጣም ነው እንትን እምላችሁ ማለት ነው። በጣም ትወዱታላችሁ ማለት ነው። ስለዚህ
ይሄን ይመስላል ማለት ነው። እንግዲህ ያው ብቻኝነት ሆኖም እንደዚህ ማክበር አለ። ያው ብቻዬን ነኝ። እንግዲህ እዚህ ጋር ደግሞ ውሃን፣ ቡናም፣ እጣንም ሻማ የእመቤቴ ቅድስት ድንግል ማርያም አመቱ ግንቦት ልደቷ ቀን ስለሆነ እመቤቴ ማርያም ሆይ ምሻቴን ሀሳቤን ሁሉ እንድትሳካለኝ እመኛለሁ። ለእናንተ ሀሳባችሁን ታሳካላችሁ። ስደት ላይ ያለን ሁላችን ባለንበት ቦታ ይጠብቀን ፈጣሪ። በነገራችን ይሄ ኢጣን በጣም ይወደዋለሁ። የሀገሬን ትዝታ እንትን አይለኝ ትዝ ይለኛል ማለት ነው። የኢጣን በጣም ነው ሀገራችን ያስታውሰኛል ማለት ነው። ምክንያቱ የቤተ ክርስቲያን ሽታው እንደ ቤተ ክርስቲያን ነው የምሸተው። በጣም ነው የምወደው። ሰዎቹ ግን ምንድነው አይወዱም ማለት ነው ሽታው። ይሄ ለኮሮና እነሱ ሳይኖሩ አሽቺ ቤት ውስጥ ይላሉ። ሲወጡ በር ዘግቼ ብቻዬን አጭስ ነበረ። ለኮሮና በጣም አሪፍ ነው፣ መድኃኒት ነው። ይሄን ነገሮችን በደንብ ቤታቸው ውስጥ ምናምን አጭሱት ማለት ነው። ይሄን እጣን ነጭ ነው፣ በጣም ደስ የሚል ነው። እኔ ደግሞ በጣም እወደዋለሁ። እነሱ ግን እንትና ነው። ይኸው ዳቦዬን እንደዚህ የመሰለ ጋግሬላችኋለሁ ማለት ነው። ሻማ ማበርቻለሁ፣ ዳቦንም ጋግራለሁ ማለት ነው። እንግዲህ ይቆርሳለን፣ አብረን እንቆርሳለን። ፈጣሪ ሀሳባችን ያሳካለን ማለት ነው። ስደት ላይ ያለውን ክፉ ነገር እግዚአብሔር ያርቅልን፣ ይጠብቅልን። በጣም ብዙ ልጆች እየተጎዱ ይገኛሉ ማለት ነው በሰው ሀገር ላይ። እኔ ደግሞ ኪዳነ ምሕረት እመቤቴ ማለት ስለምትወደኝ የውላችሁ አከብራለሁ። በሚመቸኝ ጊዜ ፈጣሪን አምላክን አመልካለሁ ማለት ነው። እናንተ ፈጣሪያችሁን ለመኑ፣ ሀሳባችሁን ያሳካላችሁ፣ ምኞታችሁን ይሙላላችሁ ነው የምላችሁ የኔ ውዶች፣ የሀገሬ ልጆች። እና ዳቦዬ እንደዚህ ይመስላል። ያው ቻናሌን ግን ላይክ አድርጉልኝ፣ ሰብስክራይብም አድርጉ ማለት ነው። በድጋሚ እንኳንም አደረሳችሁት። ያላወቃችሁ ስደት ላይ ሆናችሁ የእመቤታችን ቀን ልደቷ ነው ግንቦት። በኢትዮጵያ በጣም ንፍሮ ተቀቅሎ ስጋ ወጥ ተሰርቶ ጥብስ ተደርጎ ዳቦ ጎረቤት ተጠርቶ ቡና ተፈልቶ ነው በጣም ደስ የሚል ማለት ነው። ወደ ገጠር አካባቢ ደግሞ ብታዩት ባር ሳር አለ። ሳር ላይ በቃ ቡናው ምኑ ምናምን እዛ ንፍሮ ይሄ አሹቅ ይባላል። አሹቅ ባቄላና ስንዴ ተደርጎ ይሰራል። ቅጣ ይጋገርና ቅቤ ይቀባል ላይ ማለት ነው። እና እነባበሮ ይጋገራል። ከዛም ከዚህም ይመጣ ነበረ እነባበሮ ምናምን ወይም ደግሞ ቅጣ አንዱ ቅጣ አንዱ እነባበሮ እንደዛ ነበረ ደስ በሚለው ማለት ነው። እንግዲህ እንደዛ ይከበር ነበረ። እኔ ደግሞ ስደት ላይ ፍርፍሬና ቡናም አፍያለው፣ ሻማ አበርቻለው። በእንደዚህ መልኩ ነው ግንቦት አንድ ወይ ቡና የተደፋ። እንግዲህ ያው ሳህኑ ቆሽሿል እላችኋለሁ። የሀገሬ ልጆች በጣም ወዳቸዋለሁ ሁላችሁን። ቻናልን ግን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱት ማለት ነው። እንግዲህ ብሉ ጠጡ እላችኋለሁ። ይህን ይመስላል ዛሬ ይዤላችሁ የመጣሁላችሁ ማለት ነው። አሪፍ ነገሮችን ይዤላችሁ እመጣለሁ ማለት ነው። ያው ሀሳባችሁ በኮሜንት ላይ ያስቀምጡልኝ ማለት ነው። እንግዲህ እንደዚህ ያደርጋችሁ አክብሩ፣ ራሳችሁን እንትና በሉ ማለት ነው። ይኸው ቡና በጣም ይጣፍጣል፣ ሱኳር አልበዛበትም። በጣም ቆንጆ ነው። ፍርፍሬም በጣም ቆንጆ ነው። በጣም ወድጃለሁ ማለት ነው። አመሰግናለሁ። ባይ ባይ።